ከዚህ በፊት እዚህ ቻናል ላይ አንድ ያቀረብኩላችሁ አጭር የምትባል ታሪክ ነበረች። ታዋቂው የቢዝነስ ሰውና አሳ አጥማጁ የሚል ታሪክ። ቢዝነስማኑ ሁሌም ቢሆን ስራ ከጨረሰ በኋላ አቅራቢያው ወደሚገኝ ባህር ሁሌም ይሄድና ነገሮችን መመልከት ይጀምራል፣ ዝም ብሎ አይምሮን ነፃ ለማድረግ። በዛ ሰዓት ላይ ሁሌም ቢሆን የሚመለከተው አንድ አሳ አጥማጅ ነበር። ታዲያ አሁን ይህ አሳ አጥማጅ የሚበቃውን ያህል አሳ ካጠመደ በኋላ በቃኝ ብሎ ከታንኳው ላይ ሲወርድና ወደ ቤቱ ሲሄድ ይመለከታል። ታዲያ ይህ የቢዝነስ ሰው ግራ ይገባዋል። ለምንድን ነው ግን ይህንን ቢዝነስ የማታረገው ብሎ አንድ ቀን ጠየቀው። አሳ አጥማጁም አይ ለቀን የሚበቃኝን አግኝቻለሁ፣ የተወሰኑ አሳዎችን ይዣለሁ፣ ቤተሰቤ በልቶ ያድራል፣ በተጨማሪም ደግሞ ለሚያስፈልጉኝ ትናንሽ ነገሮች የሚሆን ትናንሽ አሳዎችን እሸጥና ለነሱ ደግሞ የሚሆነኝን ወጪ ይሸፍናለሁ ይለዋል። ታዲያ ቢዝነስማኑ የሚገርመውና እንዴት ነው እንደዚህ አይነት ህይወት የምትመራው? በቀን ውስጥ ሌሎች የምታደርጋቸው ነገሮች አሉ ወይ ብሎ ይጠይቀዋል። አሳ አጥማጁም አይ ሌላ ምንም የማረገው ነገር የለም፣ በጠዋት ዘና ብዬ ነው የምነሳው። 4 ሰዓት 5 ሰዓት እነሳለሁ፣ ከልጆቼ ጋር እጫወታለሁ፣ በተጨማሪም ሻይን እጠጣለሁ፣ ማታም ከጓደኞቼ ጋር ሆኜ ጊታር እየተጫወትኩ አመሻለሁ አለ። ታዲያ ይህንንም የሰማው ቢዝነስማን ለምን እንደዚህ ታረጋለህ? ቀንህን በዛ ነገር ከምታባክን እኔ መንገዱን አሳያለሁ። በጣም ብዙ የሚባሉ ታንኳዎችን ወይም መርከቦችን ታመጣለህ፣ ከዛ ብዙ ሰዎችን ትቀጥራለህ፣ እነሱ ከሚይዙት አሳ ላይ የተወሰነ ፐርሰንት አንተ እየወሰድክ እነሱን ታስተዳድራለህ አለው። አሳ አጥማጁም አንድ ጥያቄ ይጠይቃል። ምን ያህል ገንዘብ ላገኝ እችላለሁ አለ። ቢዝነስማኑም በሚሊዮን የሚቆጠሩ ገንዘቦችን ታገኛለህ፣ ስለ ገንዘብ ምንም የሚያሳስብ ነገር አይኖርም አለው። ታዲያ አሳ አጥማጁም አሁንም አንድ ጥያቄ ይጠይቃል። ታዲያ ምን ያህል ጊዜ ይፈጃል አለው። አንድ 20 ዓመት ይፈጅብሃል ብሎ ይመልስለታል። ታዲያ አሳ አጥማጁም እዚህ ጋር አንድ ጥያቄ ጠይቀዋል። ታዲያ እነዚህን ሁሉ ነገሮች ካደረግኩ በኋላ የሚፈጠረው ነገር ምንድን ነው አለው። ወደ ፈለግክበት ከተማ ትሄዳለህ፣ ገጠር ውስጥ መኖር እንደምትወድ አውቃለሁ፣ የምትፈልገውን ቤት ትሰራና ከልጆች ጋር ትጫወታለህ፣ ጡረታ ትወጣለህ፣ ጥሩ የሚባል ህይወት ይኖርሃል አለው። ታዲያ አሳ አጥማጁን ፈገግ አለና በዛ ሰዓት እኔም እኮ አሁን ያንን ህይወት እየኖርኩት ነው። ከልጆቼ ጋር እጫወታለሁ፣ ከጓደኞቼ ጋር ጊታሬን እጫወታለሁ፣ ከባለቤቴ ጋር ደስተኛ ነን፣ ዘና እያልኩ እየኖርኩ ነው። ምንም የጎደለብኝ ነገር የለም፣ ሁሉም ነገር በቂ ነው ብሎ መለሰለት። አሁን ታዲያ ይህ ታሪክ እናንተን ሊያስተምር የሚችለው አምቢሽናችሁን በመተው ወይንም ደግሞ ግብ ብላችሁ የያዛችሁትን ነገር እርግፍ አድርጋችሁ በመተው አይደለም። ነገር ግን ዛሬ ላይ የምትኖሩትን ጥሩ ህይወት ነገ እንደዚህ ሊሆን ይችላል በማለት ሳክሪፋይስ ልታደርጉ ወይንም ደግሞ መስዋዕት ልታደርጉ አይገባም ነው የምለው። ከዛሬ 20 ዓመት በኋላ መኖር የምትፈልጉትን ህይወት አሁንም እየኖራችሁ ለዛሬ 20 ዓመት በኋላ ይኖረኛል ብላችሁ ያሰባችሁትንም ነገር አሁን ላይ እየሰራችሁ ማለፍ ትችላላችሁ። በዚህ ሰዓት ላይ እንግዲህ አብዛኞቻችሁ እንዴት የሚለውን ጥያቄ መጠየቃችሁ አይቀርም። በዚህ ቪዲዮም የምንመለከተው ያንን ይሆናል ማለት ነው። የመጀመሪያው ነጥብ define your actual enough የሚል ነጥብ ነው። የእናንተ በቃኝ የምትሉበት ነጥብ የቱ ጋር ነው ያለው? የሰው ልጅ ብዙ አይነት ፍላጎት አለው። በእያንዳንዱ ፍላጎት ውስጥ ግን ስፔሲፊክ መሆን መቻል አለበት። በደንብ አበጥሮ የሚፈልገውን ነገር ለይቶ ማወቅ መቻል አለበት። ከልጅነት ጀምሮ እየተማረን ያደገው ነገር ሁሌም ቢሆን ከፍታን መፈለግ ነው። ስለዚህ ከድሮ ጀምሮ ስንመኘው የነበረውን ከፍታ ካገኘንም በኋላ የምናቆመው ሩጫ አይሆንም። እንደ ምሳሌ እንያዝና እናንተ በወር 100,000 ብር መስራት ትፈልጉ ነበር። ያንን 100,000 ብር ካገኛችሁ በኋላ አሁን ወደ 200 መሄድ መፈለጋችሁ አይቀርም። በወር $10,000 ማግኘት ይመኝ የነበረ ሰው $10,000 ካገኘ በኋላ ወደ $20,000 ባለፍኩ እያለ መመኘትና ለዛም ግብ ደግሞ መስራት ይጀምራል። በአመት $1 ሚሊዮን የሚሰራ ሰው ልክ $1 ሚሊዮን መስራት ከጀመረ በኋላ ለምንድን ነው $10 ሚሊዮን መስራት ያልጀመርኩት ብሎ ወዲያውኑ ለ$10 ሚሊዮን መሮጥ ይጀምራል። ነገር ግን ከዛሬ ጥቂት ዓመታቶች በፊት ይሄ $1 ሚሊዮን በአመት መስራት ለሱ በጣም ህልም ነበር። ድሮ ሲያስበው $1 ሚሊዮን በህይወቴ ካገኘው ሌላ ምንም ነገር አልፈልግም እያለ የሚያስብ ሰው አሁን ላይ $1 ሚሊዮን ካገኘ በኋላ በቃኝ ማለቱን ያቆምና አሁንም ተጨማሪ ይፈልጋለሁ ይላል። አሁን መጥፎነቱ ተጨማሪ መፈለጉ አይደለም። $10 ሚሊዮን ላይ ቢደርስና ቢያቆም እሺ መልካም እንላለን። ነገር ግን $10 ሚሊዮን ቢያገኝም ተጨማሪ ይፈልጋለሁ ማለቱ አይቀርም። ስለዚህ አሁን ይህንን ችግር ነው እኛም በዚህ ቪዲዮ መጀመሪያ መለየትና ማወቅ ያለብን። አሳ አጥማጁ ከኛ የተለየና የተሻለ የሚያደርገው ነገር ምንድን ነው? ይህንን ሁሉ ነገር ማድረገው ለምንድን ነው ብሎ መጠየቁ ነው። ጥሩ ህይወት ለመኖር፣ ከልጆች ጋር የተሻለ ጊዜ ለማሳለፍ፣ በተጨማሪም ደግሞ የምትወደውን ህይወት ለመገንባት ብሎ ቢዝነስማኑ ሲመልስለት አሁን ያልከውን ህይወት እኮ አሁንም ቢሆን እየኖርኩ ነው ብሎ መለሰለት። ስለዚህ እናንተም ራሳችሁን እንድጠይቁ እንፈልገው ነገር እናንተ ትልቅ ነገርን የፈለጋችሁት ለምንድን ነው? ከዛ ትልቅ ነገር ከመፈለጋችሁ ጀርባ ያለው ምክንያት ምንድን ነው? ያቺን ምክንያት ማወቅ መቻል አለብን።
ፋይናንሻሊ ወይንም ደግሞ በገንዘብ ህይወታችሁ ውስጥ እናንተ ኢናፍ የምትሉት ነጥብ የቱ ጋር ነው? በቃ ከዚህ በላይስ አያስፈልግም ብላችሁ የወሰናችሁት የቱ ነው? ሳይንስ እንደሚናገረው ከሆነ ገንዘብን የምታሳድዱት ገንዘብን ለማግኘት ብቻና ብቻ ከሆነ በህይወታችሁ ላይ የሚያመጣው ለውጥ ማሲቭ የሚባል ለውጥ አይደለም፣ ወይንም ትልቅ የሚባል ለውጥ አይደለም። ከተወሰነ ጊዜ በኋላ በእናንተና በሚሰማችሁ ስሜት ላይ ምንም አይነት ለውጥ እንደማያመጣላችሁ ይናገራል። በአንድ ወቅት በፕሩዱ ዩኒቨርሲቲ ውስጥ የተሰራ ጥናት እንደሚያመለክተው ከሆነ በስሜት እናንተ ረክታችሁ በቃ ደህና የሚባል ህይወትን ለመኖር $75,000 በላይ በአመት አያስፈልግም ይላል። ይሄ አሁን በዩኤስኤ ስታንዳርድ ነው። $75,000 በላይ በአመት የምታገኙ ከሆነ ህይወታችሁ ላይ ያን ያህል ማሲቭ የሚባል ለውጥ አይመጣም። ያው በህይወታችሁ ለውጥ ልታገኙ ትችላላችሁ፣ በውስጣዊ ስሜታችሁ ላይ ግን ያን ያህል የሚለውጥላችሁ ነገር የለም። አሁን ይህንን ቁጥር እንዴት ብለው ሊያመጡት ቻሉ ካላችሁ 1 ሚሊዮን የሚሆኑ አሜሪካ ውስጥ የሚኖሩ ሰዎች ላይ በተደረገ ጥናት መሰረት ነው። ስለዚህ እናንተ አሁን አሜሪካ ውስጥ ብትሆኑ እና $75,000 በታች በአመት ብትሰሩ ያን ያህል ደስተኛ ላትባሉ ትችላላችሁ፣ ምክንያቱም የገንዘብ ችግር አለባችሁና። ነገር ግን $75,000 አግኝታችሁ የገንዘብ ችግራችሁ ተፈታ ማለት ግን ከዛ በኋላ የደስታ መጠናችሁ ያን ያህል የሚዋዥቅ ወይንም ደግሞ ከፍም የሚል አይደለም። $75,000 ኖሯችሁ ደስተኛ ካልሆናችሁ በወር $500,000 ብትሰሩ ያን ያህል ደስተኛ አትሆኑ። የገንዘቡ ከፍ ማለትና ዝቅ ማለት ህይወታችሁ ላይ የሚያመጣው ትልቅ የሚባል ልዩነት የለም ማለት ነው። ስለዚህ ዛሬ ላይ ቁጭ ብላችሁ የምመኘው ህይወት ምንድን ነው? እዛ ህይወት ውስጥስ የሚያስፈልገኝ ነገር ምን አለ ብላችሁ እንድታስቡ እንድትጠይቁ ቦታውን ልስጣችሁ። መኖር የምፈልገው ምን አይነት ቤት ውስጥ ነው? መንዳት የምፈልገው ምን አይነት መኪና ነው? ስንት ልጆችን እፈልጋለሁ? እነሱን ሴት ነው ማስተማር የምፈልገው? ምን አይነት ሆቢዎች ወይንም ደግሞ ምን አይነት የሚያስደስቱኝ የትርፍ ጊዜ ስራዎች አሉ? ምን አይነት ነገሮችን በህይወት ዘመኔ ባደርግ ደስ ይለኛል እያላችሁ ብዙ ጥያቄዎችን እየጠየቃችሁ ማለፍ አለባችሁ። የምርም ያስፈልገኛል ብላችሁ ከምታስቡት የገንዘብ መጠን ያነሰ እንደሚሆን እኔ እርግጠኛ ልሆንላችሁ እችላለሁ። ስለዚህ ፌክ የሆነ ስታንዳርድን እያባረራችሁ ልትሄዱ አይገባም። የሰው ልጅ ስኬት ማለት ይሄ ነው ስላላችሁ እናንተ ያንን ነገር እያባረራችሁ ልታልፉ አይገባም። ህይወታችሁን በራሳችሁ መስፈርት በራሳችሁ ስታንዳርድ መኖርን ማወቅ መቻል አለባችሁ። ምክንያቱም የምትኖሩት ህይወት ለራሳችሁ ነው፣ ሌላ ለማንም አይደለም። ሁለተኛው ነጥብ ምንድን ነው ካላችሁ ስቶፕ ዌይቲንግ ፎር ፐርሚሽን ቱ ሊቭ ይሰኛል። የምትፈልጉትን ህይወት ለመኖር ከሰው ልጅ ፍቃድን አትጠይቁ። ሞትን እንደሚጠብቅ ሰው ሳይሆን ህይወትን እየኖረ እንዳለ ሰው ሆናችሁ ብትኖሩ ይሻላችኋል። ወደ አሳ አጥማጁና ወደ ቢዝነስማኑ ታሪክ ስንመለስ አንድ ልብ ያለው ነገር ቢኖር ይህ ቢዝነስማን አንድ ቀን እንደዚህ ታደርጋለህ፣ አንድ ቀን እንደዚህ ታሳካለህ ብሎ ቃል የገባለት አንድ ቀን የምትባለው ቀን አለች። ያቺ አንድ ቀን ምንድን ነች? ከቤተሰቦቹ ጋር መዝናናት፣ በፈለገው ሰዓት ከእንቅልፍ መነሳት፣ የፈለገውን ነገር በህይወቱ ማድረግ። እኛም በህይወታችን ብዙ ጊዜ ልብ ሳንል የምንሳሳተው ስህተት ይህ ነው። ቆይ ልጆቼን አሳድጌ ስጨርስ ለራሴ እረፍትን እፈልጋለሁ ትላላችሁ። ቆይ ልጆቼ ሲመረቁ እንደዚህ ያደርጋለሁ፣ ቆይ ይሄ ነገር ሲፈጠር እስከ ዛሬ ለራሴ የምመኘውን ነገር አደርጋለሁ እያልን ብዙ አይነት ነገሮችን ራሳችን ላይ እየደራረብን እንመጣለን። ነገ እንኳን በህይወት መኖራችንንና አለመኖራችንን እርግጠኛ ያልሆነን ሰዎች ለዛሬ 10 እና 20 ዓመት ብለን አሁን ላይ መኖር የምንችለውን ህይወት እየገፋን ነው። በህይወት ውስጥ በጣም አስፈላጊ ናቸው ብዬ ከማስባቸው ነገሮች ውስጥ አንዱ ጸጸት መቀነስ የሚባለውን መንገድ መምረጥ ነው። የሞት አልጋችሁ ላይ ተኝታችሁ እዚች ምድር ላይ ሊጸጸቷችሁ የሚገቡ ብዙ ነገሮች ሊኖሩ አይገባም፣ ልትቀንሷቸው ይገባል ማለት ነው። ታዋቂው ቢሊዮነር ጄፍ ቤዞስ ይህንን መንገድ ብዙ ጊዜ እንደሚጠቀም ይናገራል። አንድ ነገር ማድረግ ከፈራው ወይንም ደግሞ ማድረግ ፈልጌ ያንን ነገር ሳላደርገው ባልፍ ይሻላል ብዬ ሳስብ ወዲያውኑ የ70 ዓመቱና የ80 ዓመቱ ጄፍ ቤዞስ ጋር ይሄዳሉ ይላል። ለሞት ደርሼ አልጋዬ ላይ ቁጭ ብዬ በነበረበት ሰዓት ላይ እቺን አጋጣሚ አስታውሳታለሁ። ይህንን ባለመስራት የሚቆጨኝ ከመሰለኝ ምንም ነገር ይሁን ፌይልም ላደርግ ልውደቅም ምንም ችግር የለውም፣ ከቁጭት ለመዳን ብዬ ብቻ እዛ ነገር ላይ ሙሉ ኃይሌን ሙሉ አቅሜን አወጣለሁ ይላል። ስለዚህ በህይወታችሁ ውስጥ የምታደርጓቸው ነገሮች በፍጹም ወደፊት የሚጸጽቷቸው ነገሮች እንዳልሆኑ እርግጠኛው ነው። ነገር ግን ከምታደርጓቸው በላይ ሳታደርጉ ያለፋችኋቸው ነገሮች ናቸው በህይወታችሁ ሊቆጯችሁ የሚችሉት። ስለዚህ ባካችሁን ቆም ብላችሁ በህይወቴ ድጋሚ መቆጨት አልፈልግም፣ ስለዚህ ምንድን ነው ማድረግ ያለብኝ፣ ቢያስፈራኝም ያንን ነገር ላድርግ ብላችሁ ራሳችሁ ላይ ልትወስኑ ይገባል። ወደ ሶስተኛው ነጥብ አለፍን። Find your true purpose in your deepest pain ይሰኛል። የህይወት እውነተኛ ዓላማችሁን ጥልቅ በሚባለው ህመማችሁ ውስጥ ሆናችሁ ፈልጉት።
አሁን ላይ ትላልቅ ነገሮችን ታስቡ ይሆናል። እንደዚህ አይነት የገንዘብ ነፃነት ደረጃ ላይ መድረስ እፈልጋለሁ፣ ነገር ግን ትላልቅ ድርጅቶች ውስጥ ተቀጥሬ መስራት አልፈልግም ብላችሁ ታስባላችሁ። ወይንም ደግሞ ልባችሁ የምርም የሚፈልገው ነገር ላታውቁት ትችላላችሁ። ነፃነት እንደምትፈልጉ ግልጽ ነው፣ ነገር ግን እንዴት የሚለው ነገር ያሳስባችኋል። የዚህንም መልስ ለማግኘት ትክክለኛ የሚባለው መንገድ ምናልባትም ስለ ራሳችሁ የበለጠ ግንዛቤን ማግኘት ነው። ወደ ኋላ መለስ ብላችሁ ስለ ራሳችሁ ያላችሁ ነገር እንዳላጥሩ፣ የእናንተ ቁስል የቱ ጋር እንደሆነ ተመልከቱ። እናንተ የተቸገራችሁበት፣ እናንተ የተሰቃያችሁበትን ቁስል ትፈልጉና ያንን ቁስል ለራሳችሁ ትፈውሳላችሁ። ሌሎች ሰዎችም ልክ እንደናንተ እየተሰቃዩ ከሆነ እነሱን የማዳን ስራ ትሰራላችሁ ማለት ነው። የእናንተ ትሩ ፐርፐስ ወይንም ደግሞ ትክክለኛ ዓላማችሁ የሚመጣው ልክ እናንተ የተሰቃያችሁትን ስህተት ለራሳችሁ ማልፋችሁ የሌሎችንም ሰዎች ቁስል ማዳን ስችሉ ነው። ሁሉም ሰው ከራሱ ህመም ተነስቶ ነው እንግዲህ ብዙ አይነት ነገሮችን ሶልቭ ለማድረግ ወይንም ደግሞ ለብዙ ነገሮች መፍትሄ ለማምጣት የሚንቀሳቀስ ሰው የሚሆነው። እድሜ ልካችሁን ወፍራም የምትባሉ ሰዎች ከሆናችሁና ለመክሳት እንደምንም ብላችሁ መከራ በልታችሁ ስቃያችሁን አይታችሁ ከከሳችሁ በኋላ ልክ እናንተ እንደተሰቃያችሁት ሰዎች እንዳይሰቃዩ ካላችሁ ልምድ ካሳለፋችሁት ነገር ተነስታችሁ መንገዳቸውን ቀላል ሊያደርጉ የሚችሉትን ነገሮች መምከር ትጀምራላችሁ፣ ወይም ደግሞ ያንን ወደ ቢዝነስ ትለውጣላችሁ። እናንተ ያለፋችሁበትን ያንን የህመም መንገድ ለሌሎች ሰዎች ቀለል ለማድረግ ነው የምትሰሩት ማለት ነው። ስለዚህ የእናንተ ትልቅ የተባለው ህመማችሁ፣ ችግራችሁ የህይወታችሁን ትልቅ የሚባለውንና እውነተኛውን ዓላማችሁን ይዞላችሁ ሊመጣ ይችላል። በዕዳ የተዘፈቃችሁ ሰዎች ሆናችሁ እንደምንም ብላችሁ ከዛ ዕዳ ማምለጥ የቻላችሁ ሰዎች ከሆናችሁ አሁንም ምን አይነት መንገዶችን እንደተጠቀማችሁ ምን ብታደርጉ ከዚህ የተሻለ መሆን እንደምትችሉ እያሰባችሁ መንቀሳቀስ አለባችሁ። እናንተ የከፈታችሁት ቢዝነስ እየቀረፈ ያለው ችግር እናንተ የተሰቃያችሁበት ችግር ከሆነ ቢዝነሱን ከማንም በላይ የምትረዱት ሰዎች እናንተ ትሆናላችሁ። ምክንያቱም በዛ መንገድ ላይ አልፋችሁ የተገኛችሁ ሰዎች ናቸው። ስለዚህ አንደኛ ከስተመሮቻችሁ ወይንም ደንበኞቻችሁ ኤግዛክትሊ ምን እንደጎደላቸውና ምን እንደሚያስፈልጋቸው ለይታችሁ ታውቃላችሁ። ያኔ ደግሞ እናንተ እነሱ የሚፈልጉትን ነገር ፕሮቫይድ እያደረጋችሁ ወይንም ደግሞ እያቀረባችሁ ታልፋላችሁ ማለት ነው። አንደኛ ከሌሎች ቢዝነሶች የእናንተ ቢዝነስ የተሻለ የሚሆነው ችግሩን በደንብ የሚረዳ ሰው እየመራው ስለሆነ ነው። ሁለተኛው በጣም አስፈላጊ የሚባለው ነገር ደግሞ ወደዛ ቢሮ ስትሄዱ ወይንም ጠዋት ስትነሱ ለእናንተ ሸክም ወይንም ደግሞ እንደ ስራ አይሰማችሁ። የህይወት ጥሪያችሁን እየኖራችሁ እንዳላችሁ ሰዎች ነው የምትሆኑት። ምክንያቱም ልክ ራሳችሁን እንደምትረዱት አድርጋችሁ ነው የምታስቡት። ለገንዘብ የተመሰረተ ድርጅት ሳይሆን የምርም ደንበኞች ላይ አጠንጥኖ ያንን ችግር ለመቅረፍ የተመሰረተ ድርጅት ይሆናል። ዋና ዓላማችሁ ገንዘብን መሰብሰብ ሳይሆን ለሰዎች መፍትሄ ማቅረብ ላይ ሞር ፎከስ ታደርጋላችሁ ማለት ነው። ጥናቶች እንደሚያመለክቱት ከሆነ ደግሞ ዓላማ ኖሯቸው በዓላማቸው እየኖሩ ያሉ ሰዎች ረጅም ህይወትን የመኖር እድላቸው ዓላማ ከሌላቸው ሰዎች ጋር ሲነጻጸር በእጅጉ ይልቃል። ስለዚህ ምንም አይነት ንግድን ስትጀምሩ ይሄ ነገር ያዋጣል ከማለታችሁ በፊት እኔ በጣም የተቸገርኩበት ነገር ምንድን ነው፣ ያንንስ እንዴት ነው ያለፍኩት፣ ለሰዎችስ እንዴት አድርጌ መቅረፍ እችላለሁ የሚለውን ጠይቁ። ወደ ሌላኛው ነጥብ ስናልፍ ፎከስ ኦን ሁ ዩ አር ሰርቪንግ ቱዴይ። ትኩረታችሁ መሆን ያለበት ዛሬ ላይ ማንን እያገለገልኩ ነው የሚለው ነጥብ ላይ ነው። አሳ አጥማጁንና ቢዝነስማኑን እንመልከት። ያ ቢዝነስማን ሚሊዮነር ትሆናለህ፣ ብዙ መርከቦች ይኖረዋል፣ ብዙ አሳ አጥማጆችን ትቀጥራለህ፣ ሚሊዮኖችን ትሰራለህ፣ ገበያውንም ትቆጣጠራለህ ብሎ ሲነግረው አሳ አጥማጁ ያን ያህል ትኩረት አልሰጠውም። ምክንያቱም እሱ ሰርቭ ማድረግ የፈለገው ወይንም ማገልገል የፈለገው ቤተሰቦቹን፣ ጓደኞቹን እናም ደግሞ በዛች ትንሽዬ ገጠራማ ከተማ ውስጥ ያሉትን ሰዎች ነው። ብዙ ጊዜ የምንሰራውም ስህተት ይሄ ይመስለኛል። ለማደግ ስናስብ እስከ ዛሬ ያልደረስንባቸውን ማርኬቶች ወይንም ደግሞ ገበያዎች ዶሚኔት ለማድረግ እያሰብን ቆይ እስቲ እዛ ጋር መሄድ ልሸጥ እያለን እያሰብን እናልፋለን። አሁን ግን እጃችን ላይ ያሉት በአፍንጫችን ስር ቁጭ ያሉትን ደንበኞቻችንን ወይንም ደግሞ በሶሻል ሚዲያም ካየነው ፎሎወሮቻችንን እንመለከትና ችላ እንላቸዋለን ማለት ነው። ለምን? ትልቅ ነገርን እያባረርን ስለሆነ። ስለዚህ አሁን ላይ ያሉን ሰዎች በጣም ትንሽ ቢሆኑም እንኳን ሀሳባችንና ትኩረታችን እነዛን ሰዎች ሳቲስፋይ በማድረግ ላይ ይሁን ወይንም ደግሞ እነሱን ማርካት መቻል አለብን። እነሱን አንዴ ካረካን እኛም ማድረግ በምንችለው አቅም ጥግ ድረስ ሞከርን የአቅማችንን ከሰራን ሌላ ምንም የሚያስፈልግ ነገር የለም፣ በቂ ነው። እናንተ ማድረግ ያለባችሁን ነገር በሙሉ አቅማችሁ ታረጋላችሁ። ቀሪውን ደግሞ ለፈጣሪ መተውን መልመድ ማለት ነው። አሁን ያላችሁን ነገር ሰው ካለው ነገር ጋር እያነጻጸራችሁ ትንሽ ስለመሰላችሁ ብቻ አንገታችሁን ልደፉ አይገባም። 10 ደንበኛ ካላችሁ፣ 10 የሶሻል ሚዲያ ፎሎወር ካላችሁ በወር 1 ሚሊዮን እንደሚሰጧችሁ ሰዎች ያርጋችሁ ተመልከቱ። አትናቋቸው። ትንሽ ስለሆኑ አይደለም። ዋናው ነገር እነሱ እናንተ ጋር የመጡት ምን ፈልገው ነው? ምንንስ ማሳካት ትችላላችሁ? በምንስ መርዳት ትችላላችሁ? እነዚህ ነጥቦች ላይ ፎከስ ታደርጋላችሁ።
ከምንም ነገር በላይ ዛሬ ላይ እናንተን የሚደግፏችሁን ሰዎች ችላ ልትሉ አይገባም። እነሱ ናቸው እስከ ዛሬ ድረስ የቆሙላችሁ። ስለዚህ አዳዲስ ነገሮችን በመፈለግ ውስጥ ስትሆኑ ሌላ ትላልቅ ነገሮችን በማሳደድ ውስጥ ችላ ልትሏቸው ወይንም ደግሞ ልዘነጓቸው አይገባም። እነዚህን ምክሮች በህይወታችሁ ውስጥ ተግብራችሁ በህይወታችሁ ልታመጡ የምትችሉትን ለውጥ እንግዲህ መመልከት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።